ስለሚያስቡ የእስራኤልን ልጆች የስደተኞቹ ልጆች ወንድ ወንዱ ይገሉታል። እና ሙሴ በጣም ያምራል። ለዚህ ስራ የተመደቡ ነርሶች አሉ። እስራኤላውያን ሲወልዱ ወንድ ወንዱ የሚገሉ እና ነርሶቹ አይተው በጣም ወደዱ። የተጠረገለው አንገልም ብለው መላ አብጁለት አሏቸው። መላ ለዚህ መላ አብጁለት ምን እናድርግ ብለው እናቱ እና እህቱ ማርያም ሳጥን አዘጋጅተው ሳጥኑን ውስጥ ለልቀው ውሃ የማያስገባ ደንገል ነገር አድርገው ከአባይ ውሃ ዳር ጣሉት። ብዙ ደንገል ከበዛበት ውሃ እንዳይወስደው እዛ ውስጥ ደበቁ እና ሌሊት እናቱ ሌሊት ታጠባለች። ሌሊት አምጣ ያሰሉታል፣ ጧት ወስደው ይጥሉታል በፍተሻ እንዳይገኝባቸው። እህቱ ማርያም ደግሞ ወጣት ስለሆነች በርቀት ትጎበኛለች አሞራ ምናምን እንዳይጣል። እንግዲህ ኑሮ እንዲገፋ ተመልከቱ። ከዛ በኋላ የፈርዖን ልጅ ልትዝናና እዛ ባህሩ ዳር አካባቢ ስትሄድ አገኘችው ሙሴ። ከዛ እስኪያመጡት ብላ አሽከሮቿ ሲያመጡት የሚያምር ልጅ ነው። ላንቺ ይሁንሽ አሏት። እሷ መካን ናት። እንዴ እኔ መቼ አርግዤ ወለድኩ ስላለሁ ግድ የለም የንጉሥ ልጅ በቤተ መንግስት በልፍኝ አርግዛ በልፍኝ ነው የምትወልደው ማንም ያውቀው ምን ያሳድግ አበረታቷት። እሺ ያውስ ቢሆን ምን አቅጭ ያሳድገዋለሁ አለቻት። ግድ የለም ከእስራኤል ልጆቻቸው የተጣሉባቸው እናቶች ስለማይጠፉ አንዷን እናመጣልሻለን አለ። ይሄ ሲመከር የሙሴ እህት አለች። ሄዳ እናቱን ጠራቻት። ከዛ በኋላ እናቱ ለገዛ ልጇ ሞግዚት ብላ ተቀጠረች። እናቱ መሆኑ አይታወቅም። የት ገቡ? ቤተ መንግስት ከፈርዖን ቤተ መንግስት። እግዚአብሔር አንዳንዴ ነገሮችን የሚሰራበት። ከዛ በኋላ እናቱ በጣም ጎበዝ ናት፣ በሃይማኖቷ የጸናች ናት። መሰረታዊ ጉዳያችን እሱ ነው። በፈርዖን ቤተ መንግስት በፈርዖን ድርጎ በፈርዖን ስንቅ የገዛ ልጇን በደመወዝ እና በበጀት ስታሳድግ ምን አድርጋ አሳደገችው? ይሄ ቤተ መንግስት የኛ አይደለም፣ እኛ የዚህ ሀገር ሰዎች አይደለም። እነዚህ ጣዖት አምላኪዎች የማይገዘሩ አህዛብ ናቸው። እኛ ግን አባቶቻችን እነ አብርሃም እነ ይስሐቅ እነ ያዕቆብ እናቶቻችን እነ ሳራ እነ ርብቃ የሚባሉ ደጋግ እግዚአብሔር አምላክን ሰማይ ምድርን የፈጠረው አምላክ የምናመልክ ሰዎች ነን። ባህላችን እንዲህ ነው፣ እንዲህ ነው። እግዚአብሔር አምላክ አለን፣ ወደ ሀገራችን እንመለሳለን። ትንቢት ተነግሮ እያለች ከጡቱ ጋር እስራኤላዊ ባህል አስተሳሰብ ስነ ልቡና ተከለችበት። በጣም የሚገርመው ነገር ልጁ አድጎ በቤተ መንግስት መኖር አልፈልግም ማለት ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 7 ላይ ጠቅሶታል። ሙሴ አድጎ የፈርዖን የልጅ ልጅ መባልን እምቢ አለ። ከወገኖች ጋር መከራ መቀበል ይሻለኛል፣ ይሄ ቤተ መንግስት ተላ የኔ አይደለም፣ ይሄ ቤተ ጣዖት ገንዘብ ምን ያደርግልኝ? ምክንያቱም እናቱ ያሳደረችው ተጽዕኖ አብራ ከፍትፍቱ ከጡቱ ጋራ ነግረዋለች፣ አንተ የነሱ ዘር አይደለም ብላ። ያን እስራኤል በግብጽ ባርነት ናቸው ያን ሁሉ ፒራሚድ እየገነቡ። በኋላ ሙሴም ያለ በቤተ መንግስቱ ከሚደላደል ይልቅ ከእስራኤል ጋራ መከራ መቀበልን መረጠ። ከዛ በኋላ ይሄ ጉዳይ በፈርዖን ሲሰማ ለቆ ተሰደደ። ወደኛ ሀገር አቅጣጫ መጥቶ ሚስት አግብቶ ልጆች ወልዶ ከዛ በኋላ ሂዶ እንደገና ስንት ተአምራትን አድርጎ ፈርዖንን አሸንፎ እስራኤልን ወደ በሚሊዮን የሚቆጠር ህዝብ ከግብጽ አውጥቶ ባህር ከፍሎ ደመና ጋርዶ መና አውርዶ ወደ ምድረ እስራኤል ያወጣው ሙሴ በእናቱ አማካኝነት የተሰራ ነው። ለምንድን ነው የሆነው? እናቲቱ መጀመሪያ ተሰርታለች። ሃይማኖቷን ታውቃለች፣ ታሪኳን ታውቃለች፣ ባህሏን ታውቃለች፣ ትውፊቷን ታውቃለች፣ የምታመልከውን አምላክ በትክክል ታውቃለች፣ ኃላፊነቷን ድርሻዋን ታውቃለች እናቲቱ። ስለዚህ ሙሴን የመሰለ መርቶ የሚያሻግር ባለ ታሪክ አፈራች። አንዲት እናት ብቻ አጋዥ የላትም። በጠላት ቤት ነው ያለችው። የጠላት ገንዘብ ነው የምትበላው። ስለዚህ እናቶች ላይ መስራት እንዲህ ያለ ከፍ ያለ አስተዋጽኦ እንዳለው እናያለን። በጣም አልፎ አልፎ የጎሉት ነው የምናነሳቸው። እችኛዋ ደግሞ የቅዱስ ዮሐንስ አፈወርቅ እናት ናት። ዮሐንስ አፈወርቅ በቤተክርስቲያን ሊቃውንት ከሚባሉት ቅዱሳን ሊቃውንት በጣም ግንባር ቀደሙ ነው። የዓለምን ፍልስፍና በሙሉ የተማረ የቤተክርስቲያንንም ደግሞ ትምህርት በሚገባ የተማረ በርካታ ቅዱሳት መጻሕፍት የተደጎመ ለብዙ መናፍቃን መልስ የሰጠ ብዙ የሥነ ምግባር መጽሐፎችንም የጻፈ ሊቅ ነው ቅዱስ ዮሐንስ አፈወርቅ።
አባቱ ሁለት ልጆች እንደወለደ ነው ቶሎ የሞተው ዮሐንስ አፈወርቅ አባት። ስለዚህ የሁለቱን ልጆች ገና በወጣትነቷ ማሳደግ ኃላፊነት ማን ላይ ወደቀ? እናቲቱ አትናስያ ላይ። በጥንቃቄ ነው ያሳደገችው። መጀመሪያ በቅርብ መምህራን አስተምራ፣ ከዚያ በኋላ የዚህን ዓለም ፍልስፍና እንዲማረው አድርጋ፣ ከዚያ በኋላ ደግሞ የቤተክርስቲያንን ምስጢራት እንዲማር አደረገችው። መጨረሻ ላይ የዚህን ዓለም ፍልስፍና መጀመሪያ ግሪክ ድረስ ወርዶ በደንብ ተምሮ አቴና፣ ኋላ ደግሞ የቤተክርስቲያን ትምህርት ሲማር የግሪክ ፍልስፍና በጣም ቀለለበት። ውይ ይሄ ተራ ነገር ነው ብሎ ትቶ ገዳም ምናኔ ውስጥ ገባ። ስንት ፍልስፍና የተማረው ሰው ምናኔ ውስጥ ገብቶ አሮጌ ለብሶ አንድ እፍኝ ገብስ በቀን እንደወፍ ወኮነ ሲሲቱ ከመሰው እንደወፍ ያልተበጠረ ገብስ አንድ ጥሬ በልቶ የሚያደርገው የዓለሙ ፍልስፍና በምንኩስናው በምናኔው በክርስትናው ሳይው ተራ ሆነበት። ከዛ በኋላ የእሱ ፍልስፍና ምን ሆነ? ክርስትና። ስለዚህ በዘመኑ ለተነሱ መናፍቃን ሁሉ የሥነ ምግባር ጥያቄዎች ሁሉ የመጽሐፍ ጥያቄዎች ሁሉ በርካታ መልሶችን ያዘጋጀውን ዮሐንስ አፈወርቅ ነው የሰራችው። እናቱ ብቻዋን አባፈር የለም። ያን ያደረገው ምንድነው? መጀመሪያ እርሷ ተሰርታ ያለቀች እናት ናት። ተሰርታ ያለቀች ናት። ስለዚህ እሷ ልጇን በአግባቡ ለመስራት አልተቸገረችም። ሌላ በጣም እንደ ሙሴ የምትመስለው ማናት? ቅድስት እሌኒ መስቀሉን ያወጣችው። ቅድስት እሌኒ ታሪኳ ረዘም ያለ ነው። መስከረም 16 17 ሲተረክ በደንብ አዳምጡ። ለማንኛውም ግን ባሏ በሐሰት ተጠራጥሯት በጣም ትዳሯን የምታከብር ደግ ሴት ናት እሌኒ። ነገር ግን ባሏ በሐሰት አንድ አሳሳች አሳስቷት እኔ እንዲህ አድርጌ ሂጄ ነበር ሚስትን ለምጃት ምናምን ብሎ የሆነ ምልክት ነግሮ ሸወደው ነው እንዴ ከርታኛለች እኔ ንግድ ስለታኑሬ ብሎ የድሮ ንግድ እንግዲህ 3 ወር 4 ወር ነው በባህር ምናምን እንደዛ ፈጣን ትራንስፖርት ስለሌለና ሲመጣ እንዲህ ያለ ነገር ሲሰማ በሳጥን አድርጎ ባይል ላይ ጣለ። በቃ አድርገሽው እንደሆነ አላደረገሽው እንደሆነ ገና ስላደረገችው ነፋስ ወስዶ በአህዛብ አካባቢ ወደብ ጣላት። የአካባቢው ሰዎች አህዛብ ናቸው፣ ጣዖት አምላኪዎች ናቸው። እና ተሯሩጠው ሳጥኑ ሲያገኝ በጣም የምታምር ሴት እንደውም አንዳንዶቹ የክርስቲያን ቤት ምንሽ ማርያም አንቺ ነሽ እንዴ አሏት። መጀመሪያ እንዳገኟት ወይ አለኔስ አገልጋይዋ ነኝ ገረዷ ነኝ እንጂ እኔስ ከግርጣዩዋም አልደርስ አለቻቸው። ደግ ክርስቲያን ናት። ከዚያ በኋላ ወታደሮቹ ሊጣሉባት ሆነ። አይ እንደውም ለንጉሳችን ነው የምትሆነው ሁላችንም ብለው ወስደው ለንጉስ አለማዊ ንጉስ አገባት። ምንም ማድረግ አትችልም። በማታውቀው ሀገር ነፋስ ወስዶ ይጣላል። ስለዚህ ቀኗን እየጠበቀች ልጅ ወለደች። ቆስጠንጢኖስ የሚባለው ንጉስ ልጅ ወለደች። ልጇን አባቷ አለማዊ ጣዖት አምላኪ ነው። አባትየው ሳይሆን ምርጥ ክርስቲያን አድርጋ አሳደገች። ምክንያቱም እሌኒ በክርስትና በጣም ጥልቅ እውቀት ያላት የበረታች። ስለዚህ አባቱ እያለ በሕይወት ግን ሳያውቅ የአረማዊውን ሰውዬ ልጅ ሁሉ ክርስቲያን አድርጋ የመስቀሉን በልቡናው ተክላ አሳደገችው በድብቅ። ከዛ በኋላ ስለተሳለች ጌታዬ ልጄን የክርስትናን ጥምቀት የተጠመቀልኝ እንደሆነ ማስጠመቅ አልቻለችም። ካህን የለ ምን የለ በአረማዊ ቤት ነው ያለችው። ልጅ ተጠመቀልኝ የጌታዬ መስቀል ኢየሩሳሌም እንደተቀበረ ሰምቻለሁና ሂጅ አወጣለሁና ስለተሳለች ያ ልጅ ተምሯል፣ ክርስትናን ተቀብሏል። የቀረው ጥምቀት እንዲሁ ነው ሳለ አባቱ ሲሞት በአባቱ ፈንታ በሮም አንደኛው ክፍል ላይ ገዥ ሆነ። እያለ መላውን አራቱን የሮም ሀገር በሙሉ ያዘና ንጉሠ ነገሥት ሆነ። ከዛ በኋላ ተጠመቀ። ከዛ በኋላ እግዚአብሔር በመስቀል ምልክት አሳየው። ጠላቶቹን ድል ነሳ። ሰራዊት ሰጥቷት ኢየሩሳሌም ድረስ ሄዳ የተቀበረውን መስቀል አወጣች። ጎልጎታ ጌታችን የተሰቀለበትን ቦታ ትልቁ ቤተ መቅደስ ሰራች እና ልዩ ልዩ ታምራት ተደረገ። ቤተልሔም የተወለደበትን እነሱ ሰራች ንግሥት እሌኒ ማለት ነው። እንግዲህ አሁን ንግሥት እሌኒ እንዴት አድርጋ አባትየው ሳያውቅ ልጁ ክርስቲያን አድርጋ እንዳሳደገች በዚህ ያበቃት የቀድሞው የእርሷ ግንዛቤና እውቀት ብርታት ድርሻዋን ማወቋል። በጣም ከባድ ነው። ምክንያቱም የአረማዊ ንጉሥ ቢሰማ እሷንም ልጁንም ሊገላት ይችላል። እግዚአብሔርን አይፈራ፣ እግዚአብሔርን አያውቅ። እነዚህ እናቶች ትልቅ አርአያዎች ናቸው። በጣም የምትገርም ደግሞ አንድ መቃርዮስ የሚባል ኤጲስቆጶስ እናቱ ወደ ትምህርት ቤት ላከችው።
ትምህርት ቤት ሄዶ ትምህርቱን ጨርሶ መንኖ ገዳም ገብቶ ትልቅ ሰው ሆኖ ጳጳስ ሆኖ ተሾመ። እናቲቱ አለች እስከዚህ ዘመን ድረስ በሕይወት። ከዛ በኋላ ሲሾም ሂዱና ለእናቴ እንኳን ደስ አለሽ ለዚህ ትልቅ ማዕረግ በቃሁ ብላችሁ እናቴን ንገሯት ብሎ መልእክተኛ ላከ። ከዛ በኋላ ሄደው ልጅሽ እንደዚህ ላለ ማዕረግ ለጵጵስና ማዕረግ ደርሻለሁ እንኳን ደስ አለሽ ብሎሻል አሏት። እናንተ ምን ትላላችሁ? አሁን እዚህ ልጆቻችሁ ዲቁና የሚሞክሩ ልጆች ካለ እንደዚህ ነገር እንዳቆጡ ትልቅ ነገር አይደለም። እንዲህ ዝም አለቻቸው። ዝም እንዲህ እኮ ነው ምናምን ጸጥ አለቻቸው። ተመልሰው ሄደው ኧረ ምንም አልመለሰችም ምናምን። አይ እራሱ ሳይመጣ ብላ ነው እንጂ አይ እናቴ ነገር ምናምን ብለው እራሱ መጣ። የክብር ልብሱን ለብሶ መጥቶ እንዴት አለሽ እናቴ ባንቺ ጸሎት ለዚህ ማይረግ በቃው ዝም አለች። እንዴት ሳታውቂ ቀርተሽ ነው? እኔ ልጅሽ እኮ ነኝ አላት። አላውቅ አንተ ነህ ያላወቅኸኝ አለች። አንተ ነህ ያላወቅኸኝ እንዲህ ተሹመህ የሹመት ልብስ ለብሰህ ከማይ ሙተህ በመግነዝ ተሰብስበህ ወደ መቃብር ስትወርድ በይ ይሻል ነበር። አንዳንድ እናቶች ምን ያህል በሳል ነው ባይተው እስከ ዛሬ የምትጠይቀው ባንተ ኃጢአት ነበረ። እንግዲህ በህዝቡ ሁሉ ኃጢአት ተጠይቃለህ። እዳህ በዛ መሽፎም ጣጣ ነው ከሱ ትበልጣለች። አያችሁ እና የሰውዬ የመቃርዮስ ያ የእናቴ ነገር ሁልጊዜ ምኝታ እየነሳኝ እድሜ ልኬን ወንጌልን ከማስተማር በጎ ከመስራት ሳልቆጠር ኑሬያለሁ ብሎ በታሪክ ውስጥ ማለት ነው። ሰውዬው እኮ ጳጳስ ነው፣ ግን እናቲቱ በአስተሳሰብ ልጅ ለለጠች። ስለዚህ እናቶችን እንዲህ አድርገን ብናሳድግ ኖሮ ዛሬ እንዲህ ያለ ዘራፊ፣ አስፈራሪ፣ ወራሪ ጋንጃ መች ቢጠር ከየት ይመጣል? መቼም ከሰማይ የሚዘል ሰው የለም አይደል? ከሌላ ፕላኔት ወይም ከሲኦል የሚመጣው የእኛ ልጅ ናቸው። እንዴት ቃናቸው ሊነሱ የሚጨፍሩትን የሚስቱትን የሚያስገኛል ናቸው። ሌላ አይደል? ለምን እናቶች ላይ አልሰራም? እንዲህ አድርገን እንዲህ ያለ ጥንካሬ ያላት አንድ እናት አለች ነው። እንዲህ ያለ ብርታት ያላቸው እናቶች አሉ። ሄሉን ገና እኮ ዘመኑ አልቋል። እኛ ግን ገና ነን። የሚገርመው ሶፊያ ንግስት የምትባል አንዲት ሴት ልጆቿ በዘመነ ሰማዕታት እሷም ልጆቿም ተያዙ። ወይ ለጣዖት ሰግዳላችሁ አሊያም ትገደላላችሁ ተባሉ። አሁን እቺ እናት ምንድነው መጸለይ ያለባት? የልጆችን ሞት ታሳየኝ አይደለም እንደ ሰው እንደዛ ነው። እሷ ግን ልጆቼ ሰማዕትነት ሳይቀበሉ እኔን እንዳትገልኝ። ከዛ እነሱ ማውጣት በርቱ ጠንክሩ፣ በሰማይ ሞት የለም፣ እሳት የለም፣ ሰይፍ የለም። ስለዚህ እያለች ልጆቿን ማጠንከር ጀመረች። ከዛ በኋላ ልጆቿ አይኗ እያየ በሰማዕትነት ተመስገን ፈጣሪ በብርሃን ተቀበላችሁ ብላ ቀጥላ እሷ ነው ሰማዕትነት። እንዲህ ቆረጥ ያለ ክርስትና እንደዚህ ነው። እኛ ላላ ያልን በስመ አብ ነው የሚለው ብዙ አሁን ያለው ሲል ምን ማሟራት ነው የሚለው። ክርስትናው አልሰረጸም ውስጣቸው። ሰው ክርስትናው ሲሰርጸው እንዲህ ነው የሚሆነው። ግልጽ ነው። እናቶች እንግዲህ እናቶች ላይ መስራትን ለማሳየት ጥቂት እናቶችን ነው የነገርኳቸው። እናቶች ላይ ከሰራን እንዲህ ያለው ውጤት ነው የሚለው። ነገር ግን እናቶች ላይ ካልሰራን አሁን ያለው ነገር ይሆናል። ደግሞ አሁን እየባሰ ይቀጥላል። ሁሉ በጣም ብዙ እናቶች ናቸው እንዲህ ያለ ተግባር ያላቸው። ሁሉንም በዝርዝር ስለማይገባ ሌሎች ከኛ ቤተክርስቲያን ውጭ ያሉ እንዴት እንደሚሰሩ አንዳንድ ተሞክሮ ልንገራችሁ። አሁን ድርሻ የሌላቸው እናቶች አሉ በኢትዮጵያ ብቻ ነው። በጣም ይገርም። በጣም ብዙ ነን እኛ ኢትዮጵያውያን ኦርቶዶክሳውያኖቹ ቢቆጠር የኢትዮጵያ ኦርቶዶክስ ክርስቲያን ቢያንስ ከ65 ሚሊዮን በላይ ይሆናል። ይሄ ቁጥር እኮ ዓለምን ይለውጣል። ግን ምንም ድርሻ የሌለው ህዝብ ማለት የኛ ህዝብ ነው። ሌሎች እንደዚህ አይደለም። እንደው እንደ ምሳሌ አንድ ያን ቤተክርስቲያን ተሞክሮ ልንገራችሁ። በእኛን በዶግማም በምንም የሚመስሉን አሃት አብያተ ክርስቲያናት የሚባሉ አሉ። እህትማማቾች ለምሳሌ ግብጽ፣ ሶሪያ፣ አርመን፣ ህንድ፣ አሁን ደግሞ ኤርትራ። እነዚህ ከኛ ጋራ ሃይማኖታቸው ዶግማቸው አንድ አይነት ነው። እነሱ በእኛ ቄሶች ይቆርባሉ፣ እኛም በእነሱ ቄሶች እንቆርባለን። የህንድ ቤተክርስቲያን አንዷ ናት። የህንድ ቤተክርስቲያን ያላትን የሰው ኃይል በተለይ እናቶች ላይ እንዴት እንደምሰራ ጥቂት ነገር ልጠቁማችሁ።
እነሱ በጣም ሰፊ የሆነ እንትን አላቸው፣ አወቃቀር አላቸው። አንደኛው ሂውማን ኢምፓወርመንት የሚባል ሚኒስትሪ አላቸው። የሰው ኃይል ማብቂያ ሚኒስትር የሚባል አላቸው። የቤተክርስቲያኗ ነው የሰው ይሄ ማብቂያ ሚኒስትሩን የሚመሩት ፓትሪያርኩ ናቸው። በፓትሪያርኩ የሚመራ የሰው ኃይል ማብቂያ የሚባል አለ እና በዛ ውስጥ ምን አይነት ዘርፍ አላቸው? የሰው ደህንነት እንዲህ የሚባል ታውቃላችሁ? በእኛ ብዙ ማህበራዊ ነገር እኮ የለንም እኛ በነገራችን ላይ። የሰው ደህንነት የሚባል አለ፣ የሰው ኃይል ስልጠና የሚባል አለ፣ የሰው ኃይል እውቀት ማበልጸጊያ የሚባል አለ፣ የሰው ኃይል ማማከር፣ የሰው ሀብት መረጃ ባንክ። እኛ ስንት ክርስቲያን እንዳለ ስላናቀው አሁን ዘመኑ ሰልጥኗል። ሁሉንም ምዕመን በዳታቤዝ ቁጭ አድርጎ የሆነ ቦታ አንድ ሰው ሁሉንም ምዕመን ያለውን የሞተውን የተወለደውንም የሄደውንም አክሰስ ማድረግ ይችላል። እንደ ቴክኖሎጂ ከሆነ በጣም ቀላል ነገር ነው። ግን 9 ስራ ወይ አይደለም የሚሰራው ሁሉ አብሮ ይሰራል አይደል እንዴ? ስለዚህ እነሱ እንዲህ አይነት አላቸውና በዚህ ውስጥ በጣም የሚገራርሙ ፕሮጀክቶች አሏቸው። የሚገራርሙ ፕሮጀክቶች አሏቸው። የቤተሰብ ደህንነት ፕሮጀክት የሚባል አለ። በጣም ሴቶች ላይ የሚያተኩረው ነው እኔ የምፈልገው። በጣም ብዙ ነው እንትናቸው። የቤተሰብ ደህንነት ፕሮጀክት የሚባል አላቸው። ይሄንን ካህናቱ በቤት ለቤት ይሰሩታል። ህዝቡ ቁጥር ጥቂት ስለሆነ የነሱ እየሄዱ ምድብ አላቸው። በሳምንት 3 ቀን ለዚህ ይመደባል። እየዞሩ ይሰሩታል። የቤተሰብ ደህንነት የሚባል አላቸው። ጸረ ሱስ ዘመቻ የሚባል አላቸው። ጸረ ሱስ አሁን ሱሰኛ ሀገር ላይ እንደምታዩት ነው። ሱሰኛው አብዛኛው ኦርቶዶክስ ነው። ቃሚው ኦርቶዶክስ ነው። ጸጉሩን ያንጨበረረ ኦርቶዶክስ ነው። ሱሪውን የሚወጭቀው ኦርቶዶክስ ነው። እርቃኗን የምትሄድ ኦርቶዶክስ ናት። ምናምን ነገር የምትቀጥለው ኦርቶዶክስ ናት አይደል እንዴ? ይሄ ሁሉ ሱስ እኮ ነው። እና ጸረ ሱስ ዘመቻ አላቸው። ክርስቲያናዊ ወላጅነት የሚባል ክርስቲያናዊ ወላጅ እንዴት ነው ልጆቹን እንዴት ያሳድጋል፣ ክርስቲያናዊት እናት እንዴት ናት የሚል አንድ ተቋም አላቸው። የማህፀን ሕክምናና ማስጠንቀሻ የሚባል የሴቶች ደህንነትና ማጎልበቻ የሚባል አላቸው። እነዚህ ተቋማት በዋናነት እናቶችን መሰረት አድርገው የሚሰሩ ናቸው። በእናቶች የሚመሩ የሚተዳደሩ እናቶች አቅደው መርተው የሚሰሯቸው ናቸው። እኛም ብዙ የተማሩ እናቶች አሉ። ነገር ግን ክርስትናውን አሳውቀን አሰልጥነን ወደዚህ ማድረስ ነው ያቃተን። እና እነዚህ ምን ፍልስፍና አላቸው? የሰው አእምሮ ሲለማ ሌላው በራሱ ይለማል ነው ዋና ፍልስፍናቸው። ይሄ የነሱ ምን ሲለማ ችግራችን ያለው እዚህ ጋር የኛ የሰው አእምሮ ሲለማ ሌላው በራሱ ጊዜ ይለማል። ይሄ የህንድ ቤተክርስቲያን ፍልስፍና ነው፣ መመሪያ ነው። በቃ ስለዚህ ጊዜያቸውን፣ ጉልበታቸውን፣ ገንዘባቸውን በዋናነት የሚያባክኑት ምን ላይ ነው? የሰው አእምሮ ማበልጸጊያ ተቋም። ገና ከልጅነት ከትምህርት ቤት ጀምሮ እኛ ተማሪ አምዞቻችሁ ዩኒቨርሲቲ ላይ የተማሪው ታውቃላችሁ፣ መብራት እንኳን አያጠፋም ተማሪው። ውሃ ታጥቦ እጁን ውሃ አይዘጋም። የሌላ ሀገር የጠላት ሀገር ሰው ነው የሚመስለው። የኛ እኮ አልተሰሩም። እነሱ እንዴት እንደሚያደርጉ አንድ ነገር ላሳያችሁ። ይሄ ከዩኒቨርሲቲ ካፌያቸው ላይ የሚለጠፍ ህግ ነው እና መጀመሪያ ወደ ካፌ ስትገቡ take what you want but don't waste any food። የምትፈልገውን ያህል ውሰድ፣ ግን ምንም አይነት ምግብ እንዳታባክን። ዩኒቨርሲቲው የኛ እኮ ዩኒቨርሲቲ ተማሪዎች ሲያኮርፍ ብረት ድስት ሙሉ ሽሮ ይደፋል። የተጣላው ፕሬዝዳንቱ ጋር ነው፣ ሁሉ ይደፋል፣ መስታወት ይሰብራል። አይምሮ ካልተሰራ ሰው እንደዛ ነው የሚሆነው። እነሱ የሚሉት ግን take what you want፣ የምትፈልገውን አንሳ but don't waste any food፣ ምንም ምግብ ግን እንዳታባክን። እና ይሄንን የጻፈልን ወንድማችን ለትምህርት ሄዶ ነው በነገራችን ላይ ይሄን ታሪክ ጽፎ የመጣው። እኛ ኢትዮጵያውያን ትንሽ ተቸግረን ነበር ይላል። ተቸግረን ነበር። መጀመሪያ አብዝተን እናነሳና እናተርፋለን፣ ያኔ እናፍራለን፣ እንሸማቀቃለን። ሌሎቹ በልካቸው ያነሳሉ፣ ወስደው አይደፉም። እኛ ግን ይተርፍብንና ወስደው ቆሻሻ ገንዳ እንደፋለን። ለምን? ቀጥሎ ያለው አረፍተ ነገር ምንድነው? Millions of children in the world are going to bed without dinner። በሚሊዮን የሚቆጠሩ ህፃናት ያለ እራት ወደ አልጋቸው ይሄዳሉ።
ለዛ ነው ምግብ እንዳታባክን በሚሊዮን የሚቆጠሩ ህፃናት ያለ ራት ይተኛሉ። ይሄን ያየ ሰው ምግብ ይደፋ ዲሲፕሊን እንዲህ ነው የሚያሳድጓቸው። ይሄ ከዩኒቨርሲቲው ካፌ በትልቁ የተለቀ ከዛ በኋላ እኛም እየለመድነው መጣን እየቀነስ መጠቀም ለምን ይላል ያ ይሄንን ታሪክ የጻፈልን ወንድማችን ኢትዮጵያ ነው የሚገኘው አዲስ ዩኒቨርሲቲ ያስተምራል። እነዚህ ሰዎች በ1970 አካባቢ በጣም ችግር ገጥሟቸው ነበር። ከፍተኛ የሆነ ችግር አገራዊ ረሃብ ማለት ነው። ያን የተወጡት ምንድነው? ብቻዬን ይድላይ ባለ ማለት አንዱ ለአንዱ እያበላ እያጠጣ ችግሩን የጋራ እያደረገ እና ያለምዱባቸው ዛሬ አንድ ሰው ጧት ሲገናኝ ማታ ሲገናኝ የመጀመሪያው ጥያቄ ሃድ ላንች፣ ማታ ሲገናኝ ሃድ ዲነር ነው። ምሳ በልተሃል? እራት በልተሃል? ኢትዮጵያውያን ደግሞ ያውቁ እንደዚህ ሀገር ምግብ ሞልቷል። ምን ነው እነዚህ ሰዎች እንዲህ የሚሉን እያሉ እንደውም ያኮርፋሉ ኢትዮጵያውያን። እነዚህ ሰዎች በ1970 በልቶ የሚያድርና በልቶ የማያድር ሰው ስለነበረ ያገኙትን ሁሉ ምሳ በልተሃል? አልበላውም ካለ የነሱ ይሰጣል። እራት በልተሃል? አልበላውም ካለ ይሰጣል። ኦልሬዲ ባህል ሆኖ አሁን መጀመሪያ ሲያገኟቸው የማያውቋቸው ሰዎች ሃድ ላንች ሃድ ዲነር ነው። ማታና ጧት ምሳ በልተሃል? እራት በልተሻል? ምሳ በልተሻል? ይሄ ባህል ሆኖ ቀርቶ ያኔ አንድ ሰው ሳይሞት ያልቃሉ እየተባለ እንደውም ህንዳውያን እርስ በርሳቸው ይበላላሉ አሏቸው። ምዕራባውያን ስም ማውጣት ይወዳሉ። ይበላላሉ አሏቸው። በ1970 አንድ ጥሩ መሪ ነበራቸው። ሀገራቸውን አምጥተው በዚያው አመት እህል ኤክስፖርት አደረጉ። ችግሩን በመረዳዳት አለፉት ሰው ሳይሞትባቸው። ሲገናኙ ዋናው ስራ ምንድነው? ምሳ በልተሃል? ጧት ሲገናኙ እራት በልተሃል? ምንም የሌለው ስለሚኖር አልበላሁም ካለው እሱ ያበላው። እንደውም የእነዚህ ልጆች አማካሪ ፕሮፌሰር የኔ ዘመዶች እራታቸውን እንዲያደርጉ ይሰጡ ስለነበር ዛሬ ድረስ ቤታችን እራት አይበላም ማለት ነው ፕሮፌሰሩ። ይሄ ትብብር እኛ ሰፈር አለ። ከአንድ ጓሮ አይደለም ሰው በረሃብ የሚሞተው። እኛ እኮ ቤተክርስቲያን አልሆንም። ቤተክርስቲያን እኮ አንዲት ናት። ብትኖች ነን፣ ዝረዋል ነን። ስለዚህ ዲስፕሊን ሲሰሩ እንደዚህ ትውልዳቸውን በዚህ መንገድ ነው በዲስፕሊን ያነጿቸው። ከዛ ያለፈ በጣም ሴቶች ላይ ከመስራታቸው የተነሳ ትልልቅ እናቶች ናቸው ሰንበት ትምህርት ቤቱን በዋናነት ወጣቱን የሚያስተምሩት። አሁን ይሄ እንዳጋጣሚ ነው። እዛ ህንድ ውስጥ ሙምባይ የሚባለው ትልቁ ከተማ ላይ እነዚህ ኢትዮጵያውያን እንደ ልዩ ስለሚያዩዋቸው እቤት ጋብዘዋቸው እራት አብልተዋቸው፣ በጣም የተደላደለ ቦታ ነው። እራት አብልተዋቸው ግብዣ አድርገዋቸው ሲወያዩ ምን እንደሚሰሩ ሲያወሯቸው ሴትዮዋ ትልቅ ሴትዮ ናቸው እና ምንድነው እርስዎ የሚሰሩና መስሏቸው እኔ የኢኮኖሚ ፕሮፌሰር ነኝ፣ ሀገሬን በኢኮኖሚስትነት ሳገለግል አሁን ጡረታ ስለወጣሁ ግን የሰንበት ትምህርት ቤት መምህር ነኝ። ፕሮፌሰር የሰንበት ትምህርት ቤት መምህር ሴት። ከዛ ብዙ ነገር ነገሯቸው። ልጆቻቸው እንዴት ሲል እንደሚያደርጉ ስፖርት ያወዳድሯቸዋል። መዝሙር፣ ስነ ስዕል፣ ልዩ ልዩ ቋንቋ፣ የእንግሊዝኛ ቋንቋ፣ ማላያለም የሚባለው የነሱ የህንድ ቋንቋ ዋና የክርስቲያኖች መገልገያ ነው። እንደኛ እንደ ግዕዝ በዛ ያወዳድሯቸው። ከምንም ነገር ልጅ አገሪቱ በጣም ብዙ ጣዖት ያለባት በሚሊዮን የሚቆጠር ጣዖት ስላለባት በስፖርቱ በምን ምክንያት ሌላ ቦታ እንዳይሄዱ ስፖርት የሚገጥመው አንዱ አጥቢያና አንዱ አጥቢያ ነው። ያም ክርስቲያን ነው፣ ይሄም ክርስቲያን ነው። በቃ ችግር አይገጥማቸው። ምንም አይነት ውድድር ስፖርት ሲያደርጉ ቤተክርስቲያን ከቤተክርስቲያን ነው፣ አጥቢያ ከአጥቢያ፣ ወረዳ ከወረዳ ነው የሚያደርጉት። ያም ክርስቲያን ነው። ሲገናኙ መዝሙር ዘምረው ምን ብለው እንውላለን። ስለዚህ በዚህ መንገድ ልጆቻቸውን ይጠብቃሉ። ፍልስፍናቸውን ነግሬያቸዋለሁ። እንግዲህ ቤተክርስቲያኗ በዚህ የተነሳ በጣም በርካታ ታላላቅ ተቋማት አሉ። ግዙፍ ሆስፒታሎች፣ ግዙፍ ሆቴሎች፣ ትልልቅ ድርጅቶች፣ ትልልቅ ፋብሪካዎች እና ህንፃዎቿን በአብዛኛው የምትጠቀመው ለሰው ልማት ነው። መሀል ከተማ ያሉት እንደ ሪል ስቴት እና ለንግድ አገልግሎት ከሚውሉት ውጭ ያሉትን በብዛት የሚያውሉት ለሰው አይምሮ ልማት፣ ለዚህ ፍልስፍና ማስፈጸሚያ ነው የሚያደርጉት። በተለይ የእናቶች ማህበር አለ። ማረታው ማርያም የሚባል አንድ በቤተክርስቲያን ሲኖዶስ የታቀፈ አንድ ትልቅ የሴቶች ማህበር አለ። ግዙፍ በፓትርያርኩ ነው የሚመራው። ይሄ ዋና መሪው ፓትርያርኩ ናቸው። 30 አህጉረ ስብከት አላት ይህን ቤተክርስቲያን። በ30ው አህጉረ ስብከት ቢሮ አላቸው እነዛ እናቶች።
በሁሉም አጥቢያ ቢሮ አላቸው። ሁሉም እናቶች የዛ ማህበር አባል ናቸው። እና ይሄ የእናቶች ቡድን ብዙ ስራ ነው የሚሰራው። የተመሰረተው እንግዲህ ሩቅ ነው በ1928 አስባችኋል። ኦልሞስት እኮ የዛሬ 100 ዓመት ሊሆን ነው። መሪ ቃል አላቸው። ማምለክ፣ መማር፣ ማገልገል። ሰማል ማምለክ እግዚአብሔርን በጸሎት በጾም ስጋው ደሙ በመቀበል ምናምን ማምለክ፣ መማር ሃይማኖትን ማገልገል፣ የተማረው ደግሞ ሌላ ማድረስ ማለት ነው። አሁን ዛሬ እናንተ የተጠራችሁት ለዚህ ነው። ማምለክ፣ መማር፣ ማገልገልን መርህ እንድታረጉ። ዘመኑ ክፉ ነው እንደምታዩት ነው። በጥቂት ካህናት በጥቂት ምናምን የሚሆን አይደለም። በተለይ ደግሞ ከእናቶች ውጪ ስራ መስራት አንችልም። ስራው ብዙ ነው፣ መስራት ያለብን ብዙ ነው። ግን ጉድለቱ ተመችቶን በቃ ጥሩ መስሎን ነው የምንኖረው። እንደዚህ አይደለም ክርስትና። አይድል የሚባል የሰው ኃይል ምንም ስራ የሌለው ሰው መኖር የለበትም። ስንት ጉዳይ ያለብን፣ ስንት ስራ ያለብን። ስለዚህ ዋናው የእናንተን ቀጣይ ዓላማ ይሄ ነው። ማምለክ በጋራ በጸሎት በትምህርት በጾም በንስሐ በስጋው ደሙ። ከዛ መማር ሃይማኖት ሰው ሲማር ነው ሌላ የሚያስተምረው አይደል? ልጁንም ሌላው ነው። ከዛ በኋላ ማገልገል። ይሄ እናቶች ማህበር በጣም ብዙ ስራ አለው። አጠራጣሪ ልንገራችሁ፣ እያጣደፉኝ ነው ሌላ ቦታ። ይሄ የሴቶች ክንፍ ይባላል። ዋናው የሴቶች መንፈሳዊ ስልጠና መስጠት ነው። በሁሉም ሀገረ ስብከቶች በቋሚነት ነው የሚሰጠው። ሁሉም ሴቶች ሰለጥናሉ። ማህበራዊ ተሳትፏቸው ማሳደግ፣ በፖለቲካው፣ በኢኮኖሚው፣ በየትኛውም ሀገራዊና ቤተክርስቲያናዊ ዘርፍ ሴቶች ንቁ ተሳትፎ እንዲሆኑ ያሳድጋል። ይሄ እናቶች እና የሴቶች ማህበር መገለል ለደረሰባቸው በቤተሰብ መገለል ለደረሰባቸው ሴቶች የእርቅ መርሃ ግብር ያካሂዳል። እነዛ ልጆች ፈልጎ ከዛ ነገር ማውጣት መታደግ፣ የሴቶችን አቅም ወደ ታላቅ ደረጃ እንዲያድግና ጎልተው እንዲወጡ ማመቻቸት፣ የጸሎት ቡድኖችን እንዲያደራጁ እንዲያስተባብሩ፣ የመጽሐፍ ቅዱስ ጥናትና የማህበር ስብሰባዎችን እንዲመሩ እንዲያስተዳድሩ ሴቶችን ማጠንከር። ብዙዎቹ ስብሰባዎች በእነሱ ነው የሚመሩት። ከዛ ባለፈ አደረጃጀቶችንና ድጋፎችን በመፍጠር ስራ የሚሰሩ ሴቶች ያለባቸውን ችግር ይፈታሉ። በሃይማኖት ስብሰባ ወቅት ሴቶች በስተው እንዲገኙ የሃይማኖት ጉባኤ ሲደረግ አሁን የሃይማኖት ጉባኤ በእውነቱ እንግዲህ እኛ የመጠነኛ የአስተዳደር ችግር ስለገጠመን እናቶች በሃይማኖት ጉባኤ የሃይማኖት ጉባኤ ይደረግ አይደረግም። የኛ አሁን ብዙዎቻችሁ ቤተክርስቲያን አወቃቀር ታውቁታላችሁ። ምን እንደሆነ ከመንበረ ፓትርያርክ ከጠቅላይ ክህነት ቀጥሎ ከዛ ምን እንዴት አብዛኛው ሰው ይሄን መዋቅሩ ራሱ አያውቁም እኮ። አብዛኛው ሰው እንኳን ተወክሎ አብሮ ሀሳብ ሊሰጥና ሊወያይ አብዛኞቹ እናቶች ከጥቂቶቹ በስተቀር ሚዲያ አክቲቭ የሆኑ ከሚያነቡ በስተቀር አብዛኛው እናቶች ቤተክርስቲያኗ መዋቅር ተባለ ሩቅ ነው ለግንዛቤ እንደምታውቁት። እነሱ ግን በስተው ሴቶች እንዲሳተፉ እንደ አብይ ጾም ባለውና በመሰል መንፈሳዊ በዓላት የበለጠ መንፈሳዊ ልምምድ በስግደቱ በጸሎቱ በጾሙ እንዲጨምሩበትና መንፈሳዊነታቸው እንዲያድግ ያበረታታል እናቶችን። ይሄ የእናቶች ማህበር ልጆቻቸውን ቤተክርስቲያን ሳይይዙ እንዳይመጡ ጥረት ያደርጋል ማህበሩ። በተለይ ምሳሌነት ያላቸውን እናቶች እየመለመሉ ለሰንበት ትምህርት ቤት መምህራን ያደርጋሉ። በብዙ ሺህ የሚቆጠሩ ናቸው እነዚህ። በሀገሪቱም ከሀገሪቱም ውጭ ባለችው ቤተክርስቲያን በእነሱ ቤተክርስቲያን የሰንበት ቤት መምህራት እናቶች ናቸው። ወንዶችም አሉ። በተለይ ግን ሴቶች እየበዙ እንዲሄዱ ሴቶች ከልጆች ጋር በጣም ቅርብ ስለሆኑ እነዚህ ልጆች አሁን እኔ ማኔጅ ከማድረጋቸው እናንተ ብታደርጓቸው በጣም ጥሩ ናቸው። ይሄን ያደርጋል ያ የእናቶች ማህበር። በሀገሪቱ ባህል የመጣውን የሴቶች ጫና እንዲቀነስና የሴቶች እውቅና ከፍ እንዲል ቤተክርስቲያን ባሏት የተለያዩ የአመራር እርከኖች በማንኛውም ኮሚቴ ሴቶች እንዲሳተፉ ማለት በማንኛውም እስከ መንበረ ፓትርያርክ ባለው ትልልቅ ኮሚቴ አማካሪ ኮሚቴ ምናምን በሚባለው በእያንዳንዱ ሴቶች እንዲወክሉ ያደርጋል ያ የሴቶች ማህበር። ሌሎች እንዲህ ነው የሚሰሩት። እንዲህ ስለሆነ ስራ ፈት የሚባል ሴት የለም በሀገራችን። ባለፈው ኮሚቴዎች እናንተ አስተባባሪዎች ጥቂት እናቶችን እያወራናቸው ነበር። ቤተክርስቲያናቸው በተሐድሶም በካቶሊክም
ሴራ እርስ በርሳቸው ደግሞ ከሶሪያ ጋር ሲከፈሉ ብዙ አደጋ ደርሶባቸዋል እና ተሐድሶ ሲከፍልባቸው ሩዝ አጠራቅመው ነው እዚህ ያደረሷት። ሴቶቹ ተመካከሉ እንዲህ እንደናንተ ወንድ ሳይቀላቀል ምን እናድርጋው? ችግሩም ያውቁታል። ምን እናድርጋው? ጠዋት ሩዝ ስንቀቅል አንዳንድ ፍኝ እንቆጥባለን ማለት እንጀራ ማለት ለነሱ ሩዝ አይደለም። ማንኛውም እናት ጠዋት ሩዝ ስትቀቅል ለልጆቿ አንድ ፊት አስቀምጣለች። ስለዚህ በሰባት ቀን 7 ፍኝ ይሆናል። የሁሉም ሲመጡ እሁድ ላይ ብዙ ኩንታል ሩዝ ይሆናል። በዛ አማካኝነት ነው ያ ሁሉ ትልልቅ ማህበራዊ ተቋም መገንባት ይችላል። አሁን ትልቅ ቦታዎች አሏቸው፣ ሰፋፊ ትምህርት ቤቶች አሏቸው፣ ኮሌጆች አሏቸው። ልጆቻቸው ከመላእክት ትምህርት ቤት አይማሩ። የእናቶች ተሳትፎ እንዲህ በቀላሉ የሚታይ ነገር አይደለም። ስለዚህ የኛም ዓላማ ሴት ክርስቲያኖች ራሳቸውን ማስተማር፣ መጀመሪያ ሃይማኖታቸውን በሚገባ ማወቅ። ቤተክርስቲያኗ ምንድናት? ዶግማዋ፣ ቀኖናዋ፣ ታሪኳ፣ ትውፊቷ፣ ስርዓቷ፣ ባህሏ ምንድነው እንዲያውቁ ማድረግ አለብን። ቤተክርስቲያናቸውን ያወቁትን ክርስትና ለልጆቻቸው ማስተላለፍ እንዲችሉ ማድረግ የዚህ ጉባኤ ዓላማ እሱ ነው። መጀመሪያ ራሳቸውን እንዲያውቁ፣ ከዛ ደግሞ ያንን ልጆቻቸው ማስተላለፍ እንዲችሉ፣ በማንኛውም አገልግሎት ነቅተው መሳተፍ እንዲችሉ። ወንዶች ብቻ እንዲደረግ ምናምን ለምኑም ኮሚቴ ወንዶች፣ ለዚህኛው ኮሚቴ ወንዶች፣ ጥቂት ሰዎች ምናምን፣ ሁሉም እናቶች የራሳቸውን ጉዳይ ይዘው እንዲሰሩ ማድረግ። ከዛ ባለፈና የመጨረሻው ስትራቴጂክ በሆኑ ጉዳዮች ላይ ጊዜ ማጥፋት። ስትራቴጂክ ጉዳዮች ማለት ምንድነው? ለአንድ ጊዜ ሰዓት ማጥፊያ ሳይሆን ዘላቂ የሆነ መፍትሄ፣ ማህበራዊም ይሁን ኢኮኖሚያዊም ይሁን ሳይ ጉዳይም ይሁን የልጆች አስተዳደግም ይሁን ግን ዘላቂ ቤተክርስቲያኗን ለነገው ትውልድ የሚያሻግር ይሄን ትውልድ የተሻለ የሚያደርግ ስራ ላይ ጊዜያቸውን እንዲያጠፉ በማሰብ እናንተ የተጠራችሁት። ግልጽ ነው ሐሳቡ? ተረድቷችኋል? ይስማማችኋል? ቀጣይ አትቀሩ። እንግዲያውስ በቃ ዓላማችን ይሄ ነው። እውነቱ እኔ ልል የምችለው ይሄንን ሌሎች አባቶች እንዴት እንገናኛለን፣ መንገድ መማር ካለብን ከምን እንጀምራለን የሚሉትን ትነጋገራላችሁ። እኔ ያው ሌላ አገልግሎት ስላለ በጣም ተስፋ እየቆረጡ እየደወሉ ስለሆነ ያም አገልግሎት ነው ልሄድላቸው። ይሄን ግን እንዳትረሱት፣ እነዚያን የመጡ እናቶች እንዳትረሷቸው። ይሄን ዳያን ተሞክሮ የግብጾችም የምን ብዙ አለ፣ ግን ለምሳሌ በቂ ስለሆነ ነው እንጂ በየትኛውም ዓለም ያሉ እናቶች ስራ ላይ ናቸው። ከኛ ውጭ ባጭሩ ልንገራችሁ፣ ሁሉም እናቶች ስራ ላይ ናቸው። ሐኪሙም፣ ኢንጂነሩም፣ ዶክተሩም፣ ገበሬውም፣ ነጋዴውም ሁሉም ክርስቲያን እናቶች በዓለም ደረጃ ስራ ላይ ናቸው። ኢትዮጵያ ውስጥ ጴንጤው ስራ ላይ አይደለም? በየመንገዱ ይሰብኩ የለም እናንተ ጓደኞች? ታዲያ ከኛ ውጭ ሁሉም ስራ ላይ ነው። ስለዚህ ወደ ስራ ብንገባ አይሻልም? ተጋግዘን እንሞክረው። ምን ይታወቃል? ይሄ ጉባኤ ነገር በባህር ዳር ከተማ አቀፍ ሊሆን ይችላል። ከተማ አቀፍ ከሆነ ሀገር አቀፍ ይሆናል። እግዚአብሔር ይጨመርበት። ይቆይ።